ሰላም ለእናንተ ይሁን አባቴ ብሩካን እንደምን ሰነበታችሁልን በሰሞኑን በተለያዩ የወንጌላውያን አማኞች የሚዲያ ተቋማት እንደተመለከታችሁት በአገራችን ውስጥ ያለን የወንጌል አማንያን በሙሉ ሀገራዊ የንስሐ ጥሪ ቀርቦ እንግዲህ በዛ የንስሐ ጥሪ መሰረት አገልጋዮችም ሌሎችም የህብረተሰብ ክፍሎች በዚህ ንስሐ ጥሪ መሰረት እንግዲህ እየተሳተፉ እየተጸለየ ይገኛል ንስሐ እየተገባባቸው ባሉ ጉዳዮች ላይ በመዲናችን አዲስ አበባም በተለያዩ ክልሎችም እንግዲህ ይሄው የንስሐ ጥሪ ብዙዎችን ባሳተፈ መልኩ እየተካሄደ ይገኛል ዛሬም እንግዲህ እኛ በቆይታችን ከወንድሜ ኤርሚያስ መቆያ ጋር የዋችማን ሚኒስትሪ ፕሮግራምን ከሚያዘጋጀው ወንድም ጋር በዚህ ዙሪያ ላይ ቆይታ እናደርጋለን ማለት ነው እንኳን ደህና መጣ ልበል ደህና ቆዩ እንግዲህ ለሀገራችን ከመጣው መልእክት አንፃር በተለይ ደግሞ በቅርቡ በወንጌል ብርሃን ቤተክርስቲያን አዘጋጅነት በአድዋ 00 አዳራሽ ላፊዎችም የተገኙበት እንዲሁም ደግሞ አገልጋዮችም የቀደሙም ያሁንም አገልጋዮች የተገኙበት አንድ ጠንከር ያለ መልእክት መጥቶ ነበር እግዚአብሔር መጎብኘትን ይጎባኛችኋል ነገር ግን ደግሞ ጥርጊያ መንገድን አዘጋጁ የሚል ነው ይሄ ጥርጊያ መንገድ አንዱ ንስሐ ነው ስለዚህ ምንድነው ንስሐ የምንገባባቸው ርዕሰ ጉዳዮች የሚሉት ነገሮች በፓስተር ዳንኤል መኮንን አማካይነት የቀረበ ሲሆን በሐዋሳም በተመሳሳይ መልኩ በቄስ ዶክተር ቶሎሳ አማካይነት እንደዚሁ ሲካሄድ ነበር በሌሎችም ክልሎች እንደዚሁ አይነት የንስሐ ጥሪ ፕሮግራሞች እየተደረጉ የተለያዩ ምዕመናንም አገልጋዮችም እየተሳተፉበት የሚገኝበት ሁኔታ ነው ያለው ከመነሻውን ጀምርና ይሄ ንስሐ ጥሪ አስፈላጊ የሆነበት ወይም ደግሞ መነሻ የሆነው ምንድነው የሚለውን ከሷ እንጀምርና ከዛ ወደ ተለያዩ የንስሐ የሚገባባቸው ዝርዝር ጉዳዮች ላይ እንነጋገራለን ማለት ነው እግዚአብሔር የተመሰገነ ይሁን እንግዲህ የንስሐ በፊታችን ሰኞ ጀምሮ በምስራቅ መሰረተ ክርስቶስ የሚደረገው የንስሐና የምልጃ ጊዜ ከአዘጋጅ ኮሚቴዎቹ እንደሰማነው ዶክተር ዘካሪያስ የሚባሉ በእስራኤል ሀገር የሚኖሩ ሰው እግዚአብሔር አምላክ ተናግሮኛል ብለው ያሉትን ወደ 6 መልእክቶች ለመሪዎች ካቀረቡ በኋላ በሳሮ ማርያም መሪዎች መልእክታቸውን ተቀብለው አንድ ኮሚቴ ተቋቁሞ ያ ኮሚቴ እንግዲህ ምናልባት ለ6 ወር በተለያዩ ክልሎችና ወይም ደግሞ የተለያዩ ቤተክርስቲያናት ላይ ጸሎት ሲያደርጉ ነበር አሁን የመጨረሻው የመሪዎች የንስሐ ቀን በምስራቅ መሰረተ ክርስቶስ ይደረጋል እና እንግዲህ እኚህ ሰው ተናገሩ እግዚአብሔር ተናገረኝ ብለው ያሉት ነገር በዚህ ምድር ላይ እግዚአብሔር በጣም በመሪዎችና በህዝቡ እንዳዘነና በዚህ ምክንያት የሚመጣ እጅግ ከባባድ አገራዊ የሆነ ከባባድ በተለይ ቤተክርስቲያን ላይ መልካም ያልሆነ ክፉ ነገር ያጠላ እንዳለ የሚመጣ ክፉ ነገር እንዳለና ነገር ግን ደግሞ መሪዎች ከልባቸው ንስሐ ቢገቡ ህዝቡም ወደ እግዚአብሔር ቢመለስ ያው የእግዚአብሔርን ባህሪ ስለሆነ የሚመጣ ደግሞ በረከት አለና እንግዲህ የቤተክርስቲያን መሪዎች ይህን ስለተቀበሉ አሁን እንግዲህ ይህንን የንስሐ ጊዜ በምስራቅ መሰረተ ክርስቶስ ያደርጋሉ ማለት ነው ምናልባት እኛም እንግዲህ እግዚአብሔር ስለተናገረና እንደው እንዲያለ ስለተባለ ብቻ ሳይሆን በእርግጥ ንስሐ ያስፈልገናል ወይ እንደው እንደ ኢትዮጵያ ቤተክርስቲያን እንደው ትንሽ ነገር ዳሰሳ ለማድረግ እንሞክራለን ብዬ አስባለሁ ፓስተር ዘካሪያስ ይሄንን መልእክት ይዘው በመጡበት ወቅት በሳሮ ማርያ ሆቴል እኔም ተገኝቼ ነበር በጣም ሲሪየስ ነበር መልእክቱ ትክክልም ነበር ከብዙ አገልጋዮችም ኮንፈርሜሽንም ጭምር ነበራቸውና ወሳኝ መልእክት ነው እንደ ሀገር የጊዜው የእግዚአብሔር ሐሳብ ያለበት ነው ከዚህ ቀደምም በእኙ በእግዚአብሔር ሰው የመጣ መልእክት የተፈጸሙ ኦነታዎች በአገርም ውስጥ በውጭም እንደነበረ ጭምር ለማሳየት ተሞክሯልና ትልቅ መልእክት ነው እሳቸው ጋር ያለው መልእክት በፓስተር ዳንኤል መኮንን የወንጌል ብርሃን ቤተክርስቲያን ዋና መጋቢም በቄስ ዶክተር ቶሎሳም በኩል በሌሎችም እኔ ዛሬ 2 አመት ሁሉ በፊት በዘፈኑ ዓለም የምናውቃት እህታችን ትግስት ወይሶ
ይሄንኑ መልእክት ስትናገር ሰምቻለሁ። የዓለም ይሳቅ ንጉስ በላቸው እንደዚሁ አይነት ብሔራዊ ንስሐ እንደሚያስፈልገን ሀገር አቀፍ ንስሐ እንደሚያስፈልገን እነሱም ብቻ ሳይሆኑ ሌሎችም ሰዎች ጭምር ሲናገሩ ነበረ። እንግዲህ አሁን ወደዛ ምንድነው እንቅስቃሴ ውስጥ ተገብቶ ወደ ማጠቃለያው እየተካሄደ ያለበት ሁኔታ ነው ያለው። ቀደም ሲል እንዳልከው ከፊታችን ሰኞ ማክሰኞና ሮብ በምስራቅ መሰረተ ክርስቶስ አገልጋዮችም መሪዎችም በተገኙበት እንግዲህ ፕሮግራም ይካሄዳል ተብሎ ነው እንግዲህ የሚታሰበው። እዛ ፕሮግራም ላይ ሁሉም አይነት አገልግሎት ዘርፉም ውስጥ ያሉት የቀደሙትም ያሁኑትም ጭምር እንዲገኙና በተለያየ የሙያ ዘርፍም ውስጥ ያሉትም እንዲሁም የተለያየ ተቋማትንም ጭምር ባካተተ መልኩ የንስሐ ፕሮግራሙ እንደሚካሄድ ነው የሰማሁት ከአዘጋጆቹ። ስለ ንስሐ ሲታሰብ እንግዲህ ምናልባት ከኋላ ብንጀምርና ከቀደሙት አገልጋዮች ከአባቶቻችን ብንጀምር ምንድነው ንስሐው ላይ መካተት አለበት የሚለውን እሱም ብንነጋገርበት አንዳንድ ጊዜ ባለመናገር ዝም ብለን የምናልፋቸው ነገሮች ድጋሚ ለንስሐ የሚጋብዙን እንዳይሆኑ እግዚአብሔርንም ደግሞ አሳዝኖ እኛ እንደ ኖርማል ያየነው ነገር ሊሆንም ስለሚችል እነዚህ ርዕሰ ጉዳዮች ላይ ብንነጋገር መልካም ነው ብዬ አስባለሁና አባቶቻችን በዘመናቸው በጣም ብዙ በወንጌል ዋጋ ከፍለው ስደትን መከራን እንግልትን ሞትን የተለያዩ ዛሬ ላለችው ቤተክርስቲያን ያልከፈሉት ትልልቅ መስዋዕቶች የሉም። ነገር ግን ደግሞ አሁን ባለችው ቤተክርስቲያን ውስጥ ደግሞ አሁን ለንስሐ በሚጋብዘን ነገር ውስጥ ደግሞ የነሱም ተሳትፎ አለበት። ንስሐ መግባቱ ላይ በእነሱ ዙሪያ ላይ ምንድነው ንስሐ መገባት አለበት ብለን ልንል የምንችለው የሚለውን እሱን እንነጋገራለን። ይሄንን ሐሳብ ስንነጋገር ክቡራትና ክቡራን ተመልካቾቻችን እንድትረዱን የምንፈልገው እኛም አባቶቻችንም በድለናል እንዳለ እኛም እዛ ውስጥ ሆነን እንደምንናገር እንድታስቡት እኛም የበደልነውን እኛም ያሳዘነውን በእግዚአብሔር ፊት ንስሐ መግባት ያለብንን ነገሮች ታሳቢ አድርገን እንደምንናገር እንጂ እነገሌ የሚል ነገር እንደሌለን በዚሁ አጋጣሚ ለመግለጽ እንወዳለንና ስትሰሙን በዚህ መንፈስ እንዲሰሙን ነውና ምንድነው መሆን ያለበት ከአባቶች ብንጀምር ከዛ ደግሞ ሁለተኛ አባቶችን ተተክቶ የተነሳ ደግሞ ሌላ አባት የሆኑ ትውልዶች አሉ። አሁን ደግሞ በዚህ በዘመናችን ላይ ደግሞ እያገለገሉ ያሉት ትውልዶች አሉ። ከዛ ደግሞ እንደ ምእመን ደግሞ ምእመኑስ ምንድነው ንስሐ መግባት ያለበት የሚለውን ከዛ ደግሞ እንደ ሚዲያ ደግሞ የሚዲያ ተቋማቶች ደግሞ ምንድነው ንስሐ መግባት ያለብን ሶሻል ሚዲያውንም ሚኒስትሪም ሚዲያውም ፕሪንት ሚዲያውም ሁሉም አይነት የሚዲያ ዘርፎችም እነዚህ ነገሮች የምናነሳው ከነገሮችን በእውቀት የተሰሩ ነገሮችን ደግሞ እውነታዎች ሁሉ ወጣውበት ንስሐ መገባት ስላለበት ነውና ምን ትላለህ? ከአባቶችን ጀምር። እሺ ተመልካቾቻችን እግዚአብሔር አምላክ እንግዲህ የተመሰገነ ይሁን። ያው መቼስ በጣም ሰፊ ሐሳብ ነው። በነገራችን ላይ በጣም ሰፊ ሐሳብ ነው። እንግዲህ ያዘጋጅ ኮሚቴም በተለያዩ መንገድ ትምህርቶችን ሲሰጡ እንደቆዩ ሰምተናል። ግን እንደው በዚህ አጭር ጊዜ መቼስ እንደው ዋናውን ነገር እንደው አንድ መነጋገር ከቻለን ወደ አባቶች ከመጣን እኔ ያው በኔ መረዳት አባቶች ስንል በዘመን ከፋፍለን ብናያቸው ማለት በደርግ ዘመን ከዛ ቀጥሎ ደግሞ በ27ቱ የነጻነት ዘመንና በዚህ ደግሞ ከለውጡ በኋላ የ7 አመቱን ብለን በሶስት ብንከፋፍላቸው በደርግ ዘመን አባቶቻችን ብለን የምንላቸው እንግዲህ ቤተክርስቲያን በቀጥታ ሙሉ ለሙሉ በሚባል ደረጃ በስደት የነበረችበት ዘመን ነው። ስደቷ ደግሞ በመንግስት ዕውቅና የነበረው ነው። የኮሙኒዝም መንግስት ስለነበረ የኮሙኒዝም አይዲዮሎጂ የክርስትናን ስለማይቀበል በጀት ተበጅቶ በደንብ በቃ እንደ ፕሮጀክት ተቀርጾ የተሰራ ከባድ የስደት ዘመን እንደነበረ እናውቃለን። ያው ስደት ሲባል እንግዲህ እንደ እግዚአብሔር ቃል ያው ስደት መከራ ቤተክርስቲያን የሚቀድስ ነው። የመከራ ትርጉሙ ያው ብዙ ሰፊ ነገር ቢኖረው በዛ መከራ ውስጥ አልጠፋችም። በስደት ውስጥ ቤተክርስቲያን ቻሌንጅ ያደረገችው የተቋቋመችው ማን ነው ከተባለ የኮሙኒዝም መንፈስ ነው። በዛ ዘመን እንግዲህ ኮሙኒዝም እግዚአብሔር የለም ስለሚል አማኞቿም በዚህ በመንግስት ስርዓት ውስጥ እንዲሄዱ በነበረው ነገር
እንግዲህ አባቶች የሚባሉ የዛን ጊዜ ወጣቶች ወይም ጎልማሶች እንግዲህ ቤተክርስቲያንን አንደኛ ለቤት ህብረት በማድረግ በመያያዝ በስደቱ ማነው በእስር ቤት ውስጥ ሆነው በተለያየ መሳቀቅ ውስጥ ሆነው ከባድ ጊዜን አሳልፈዋል በ17 ዓመት እንደው ያው የታወቀ ነገር ቢሆንም ግን በእኔ መረዳት ምንድነው ወደ ኃይለ ሥላሴ ጊዜ እንኳን ብንሄድ ማለት ነው ያው ጥናት ሊያስፈልግ ይችላል ይመስለኛል ሳይዘጋጁ ነው ወደ ስደት የገቡት ግን ችግር አልነበረውም ማለት ይቻላል ምክንያቱም በስደት ውስጥ ቤተክርስቲያን አትርፋለች ያተረፈችው በብዛት በህይወት በጥራት በቅድስና በብዙ ነገር አፈርታለች ግን ደግሞ ከዛ ከ17 ዓመት የስደት መከራ በኋላ ሳትዘጋጅ ማለት ነው ወደ ነፃነት ወደ ተባለበት ማለት ማምለክ የሚቻልበት በ27 ዓመት እንግዲህ ሰው ፈቃድ አውጥቶ ቤተክርስቲያን መክፈት የሚችልበት የትኛውንም አገልግሎት ማገልገል የሚችልበት ዘመን ላይ ስትመጣ አሁን በስደቱ ዘመን ላይ ይመሩ የነበሩ አባቶች ያልተለማመዱት አዲስ አመራር አዲስ ትውልድ በዚህ ውስጥ ደግሞ ያ ከስደቱ በኋላ የወጣው ህዝብ ደግሞ በወንጌል ስርጭት በጣም ብዙ ህዝብ መጥቷል ከዛም ነፃነቱ ያመጣው ተጽዕኖ አለ ግን ከነፃነቱ ባሻገር ደግሞ ልክ የኮሙኒዝምን መንፈስ የተካ ደግሞ አንድ መንፈስ አለ የዘረኝነት መንፈስ ይሄንን እኔ ከዚህ በፊትም ተናግሬዋለሁ እኔ ልክ እዛን አካባቢ ነው ወደ ጌታ የመጣሁትና የአሁኑ ፓስተር ታሪኩ ወንጌላዊ ታሪኩ እንደውም ታስታውስ እንደሆነ በኢቫንጀሊካል ላይ ሰርተነው ነበር ነጩ ሰይጣን በሚል ምን የሚል መልእክት መጣ የዛን ጊዜ በፊታችሁ ከባድ የዘረኝነት መንፈስ በዚህ ምድር ላይ የመጣ ነው እና ህዝቤ ሆይ ይሄንን መንፈስ በመመታበትና አዛብን በመቀጣበት ዘመን አብሬ እንዳልቀጣ ከዚህ መንፈስ ራሳችሁን ጠብቁ ብሎ ሲናገር በጣም ትዝ ይለኛል የሚገርመኝ እና ይሄ በነፃነቱ ዘመን የሆነው ልክ የኮሙኒዝም መንፈስ ሲተካ የዘረኝነት መንፈስ ነው እና አንድ ፓስተር ኋላሸት የሚባል ሰው አለ እሱ ነበር አሁን መድረክ የሚመራውና እንግዲህ ለ17 ዓመት ጥቁር ሰይጣን ነበር እግዚአብሔር የለም የሚል አሁን ደግሞ እንግዲህ ነፃነት በሚመስል ነጭ ሰይጣን እየመጣ ነውና ነጭ ነገር ደግሞ ስለማያስፈራ እንጠንቀቅ አለ ነጩ ሰይጣን የሚለውን ርዕስ የሰጠነው በዛ ነው ታስታውስ እንደሆነ እና በዓለምም ላይ ከኮሙኒዝም መፍረስ በኋላ የዘረኝነት መንፈስ ነው ራሻን ዩጎዝላቪያን ያፈራረሳት ወደ ሀገራችንም ስትመጣ ይሄ የዘረኝነት መንፈስ ቤተክርስቲያንን ቻሌንጅ አደረጋት አባቶቻችን በዚህ ጉዳይ ላይ ያልተዘጋጁ ስለነበሩ የኛ አይደንቲቲ እንደ ክርስቲያን ገነኛ ሰማያዊ ዜጎች ስለሆነ ቤተክርስቲያን እዚህ ጋር ትልቅ ችግር ተፈጠረባት ከዛም ደግሞ ሌላው ችግር አባቶች እንግዲህ ከነፃነቱ በኋላ እንደምናቀው በግልጽ ነው እንግዲህ ለመጀመሪያ ጊዜ የፍርድ ቤት ክስ አባቶቻችን ሲሄዱ ያየነበት ጊዜ ማለት ነው እነዛ በብዙ ዋጋ መከራ ይከፈሉ ምናከብራቸው ምንወዳቸው ለመዳናችን ምክንያት የሆኑን አባቶቻችን በአሰራር ምክንያት እንግዲህ ፍርድ ቤት ሄደው ብዙ ጉድ የተሰማበት ማለት ነው ምናልባት እንደውም ከዚህ በፊትም አንድ ጥናት ነበረ ወደ 36000 ኬዝ ነበረ በፍትህ ሚኒስቴር የቤተ ክርስቲያን ብቻ ማለት ፍርድ ቤት መሄድ መካሰስ ቀላል ሆነ ያቺ በስደት ውስጥ ያለፈች በመከራ ያለፈች አልሰግድም አልፎክርም አብዮቱ ምናምን አልልም እግዚአብሔር የለም አልልም ብላ ሞት የመረጠች እስራት የመረጠች ያቺ ቤተ ክርስቲያን ያ ምእመን እዚህ ጋር ሲመጣ ግን በዘረኝነት ተረታ በስልጣን ጉዳይ በገንዘብ ጉዳይ ተመታ ሌላው በጣም ከባዱ ነገር በየማስበው ምንድነው መሰለ ይሄንንም እንደ ታሪክ ነው የምናገረው አንድ ጊዜ የዛኑ አካባቢ የሆነ በወላይታ አንድ የደቡብ ሙሉ ወንጌል የመሪዎችና አገልጋዮች ሴሚናር የሚባል ተዝ ይለኛልና አጋጣሚ እኔ ያ ፓስተር ኋላሸት የሚባል ሰው እንዲሄድ ፈቀደልኝና ሄድኩና ጋሽ ንጉሴና ወንጌላዊ በለጠ ነበሩ አገልጋይ እንዳማካሪ የሚል ስልጠና ይሰጡ ነበርና የመጨረሻ ቀን ላይ እዛ ቤተክርስቲያን ነበርም አንድ ሰው መልእክት ተናገሩ በፊታችን ባለው ዘመን አዲስ አሰራር እግዚአብሔር ስለሚሰራ ይሄንን ትውልድና ይሄን አዲስ አሰራር እንድናስተውል እጸልያለሁ ይሄን ደግሞ ርዕስ ባካችሁ ጸልዩዋል በስደት ውስጥ ያለፉ በእነ ተስፋዬ ጋዲሾ ትልልቆች አባቶች የተባሉ ነበሩ እዛ ቦታ ላይ ዩሲ ከነፃነቱ በኋላ እንግዲህ ይሄን ትውልድ መምራት አልቻሉ ማለት ራእይ ያለኝ የሚለውን ተልእኮ አለኝ የሚለውን እግዚአብሔር ጠራኝ የሚለውን እግዚአብሔር ተናገረኝ የሚለውን ትውልድ ከሰይጣን ጋር በማያያዝ ከአጋንንት ገኑ ብሎ በማለት ብዙ ትውልድ ወደ ኋላ እንዲመለስ አንዳንዶቹ ራእያቸውን ይዘው
ወደ ሌላ ፕሮፌሽን ውስጥ እንዲገቡ ምናልባት ቤተክርስቲያን ከፊቷ ያለውን የነጻነትን ዘመን በመንፈስ ቅዱስ ጠንክራ ደቀ መዝሙር የመሆን ነገሯን አሳጣት ሶ አባቶች እዛ ጋር ነው ትልቅ እንግዲህ ክፍተት የተፈጠረባቸው ዞሮ ግን ብዙ ችግር አለ ቢባልም ቀድመው በቀደም ታስታውስ እንደሆነ የ5 ዓመት የዛሬ 5 ዓመት ሀገራችን ትሆናለች የሚል ፓስተር ቶሎሳ ጠቅላይ ሚኒስትሩ እንዲያሉ ብለው እኛ ግን እቅድ የለንም አሉ አንዱ ትልቁ ክፍተት መሪዎች ወደፊት አይተው እቅድ የላቸውም ወደፊት ያለውን ዘመን አሁን ያለውን ዘመን አይተው አሻግረው 5 10 15 ዓመት የእግዚአብሔርን ቃል መርምረው ከክርስቶስ ምጽአት አንፃር ዓለም ከምትሄድበት አንፃር የመዘጋጀት ነገር አለመኖራ ከባድ ክፍተት ፈጥሯል ሶ የአባቶች ክፍተት ብዬ በአጭሩ ማስቀምጠው በነጻነቱ ዘመን ራሳቸውን ለመቀደስ አለመቻላቸው በዘረኝነቱ በገንዘቡ በስልጣኑ በተለያየ ነገር መሆናቸው ትውልዱ ሳይወድ በግድ ናቃቸው አየ ሁላችንም ስለ አባቶቻችን ለወንጌል የከፈሉትን ነገር በእነሱ ብዙ መልካም ነገራቸው እንደምናቅ ብዙ ገበናቸውን እናውቃለን ቶሌላውን ፍርድ ቤት ተካሰሱኩ በቂ ነው በስልጣን እንዲሆኑ በቂ ነው ከሌን መታው በቂ እኮ ነው ዘረኛ ሆነው በቃ ቤተክርስቲያን እንደዛ በመከራ ውስጥ እንዳላለፉ ማለት ነው ህዝብ በተኑ ስለዚህ ይሄ ትውልድ ሰካራም አባት ልጁ ሰካር መጠጥ ቤት ነው የሚገኘው ሲጋራ የሚያጨስ አባት ልጁ ሲጋራ ነው የሚያጨሰው ይሄን ትውልድ ከመውቀሳቸው ወይም ደግሞ ይሄን ትውልድ ከመገሰጻቸው በፊት ምናልባት እንግዲህ ወደዚህ ከመጣን እግዚአብሔርን የንስሐ ዕድል ከሰጣቸው ኦኬ አሁን ትልቁ ችግር እኮ የተመሰለ እግዚአብሔር በድላችሁኛል አዝኛለሁ አለ እንግዲህ የመለከተ ተቀበሉ ቤተክርስቲያን ወደ ስደት ስትገባ መጽሐፍ ቅዱስ ቢያዝ ወንጀል የሆነውን የጌታን ስም መጥራት የሚያስገድል መሆኑን በተግባር ያዩ አባቶቻችን ዘመንን የሚቀይር እግዚአብሔር ነው ይሲ ይሄንን ስለሚያውቁ አሁን ባለው ነጻነት አሁን ባለው ኮምፎርት ዞን አሁን ባለው ነገር ልባቸውን ከዘጉ አሁን እግዚአብሔር አዝኛለሁ አለ እንግዲህ መልእክቱን ከተቀበሉት ስለዚህ ለሚጠፋው ከእግዚአብሔር ለሚመጣው ፍርድ አሁን ምድራችን ላለችበት ነገር ሁሉ አባቶቻችን ተጠያቂ ናቸው ይሄ ማለት ግን እኛ ነጻነን ማለት አይደለም ተያይዘን ጠፍተናል እና ምናልባት የአባቶቻችንን ነገር በዛ የትውልድ ክፍተቱን ራሱ የፈጠረው ሞዴል የሚሆን አባት አለ ይሄ ማለት ጥቂቶች የሉም አይደለም በነገራችን ላይ በጣም እግዚአብሔርን የሚፈሩ በብዙ ዋጋ የሚከፍላሉ ግን ምን መሰለ ኦፊሻል አይታወቁ እግዚአብሔር ቅሬታ አባቶች ይኖሩታል ቅሬታ አገልጋዮች ይኖሩታል ቅሬታ ህዝብ ይኖሩታል yes ግን ተጽኖ ፈጣሪዎች ተብለው የተባሉት ግን የምትሰማው ልብን የሚሰብር ነገር ነው ብዬ ነው ማስበው ልክ ነው እንዳልከው አንዱ በትውልድ መካከል ውስጥ በነበረ ክፍተት ውስጥ የነበሩ በዝምታ ውስጥ የታለፉ ነገሮች አሉ እንደገናም ደግሞ እንደከፈሉት ዋጋ እንዳለፉበት ዘመን ደግሞ ያንን አስጠብቆ የማስቀጠልም ነገር እሱም እንደ ሌላ ምክንያት የሚጠቀስ ነው በተለይ ደግሞ በዝምታ አሁን ላለችው ቤተክርስቲያን ውድቀት በዝምታ ውስጥ ያሳልፏቸው ጊዜያቶች መቼም አባት ኃላፊነት አለበት በያስባለው ልጆች አሉ ለልጆቻችን እንደ አባት ኃላፊነት አለብን ልጆቻችንን የማስተማር ልጆቻችንን የማልበስ ልጆቻችንን የማጠጣት ልጆቻችንን የመንከባከብ ኃላፊነት እንዳለብን በመንፈሳዊም ረገድ ውስጥ ደግሞ አባቶች በአባትነት ዘመናቸው ውስጥ ቤተክርስቲያንን የማስጠበቅ የማስከበር ለቀጣይም ትውልድ ደግሞ ጤናማ ነገር የማስተላለፍና ያ እንዲጠበቅ የማድረግ ኃላፊነት አለ ግን ደግሞ አሁን ባለው የቤተክርስቲያን መልክ ውስጥ ቤተክርስቲያን ያላትን መልክ ዛሬ ላይ እንዲኖራት የነሱም ዝምተኝነት ቸልተኝነት ምን አገባኝነትም ይሄም አንዱን በንስሐ መልክ ከሚጠቀሱ ነገሮች ውስጥ እንደ አንዱ ቢሆን መልካም ነው በያስባለሁ ምክንያቱም ብዙ ቸልተኝነት ነበረ ታስታውስ እንደሆነ እኛ እንኳን ማራናታ ፕሮግራም ላይ እንስተን ብዙ ነገር ስንናገር አባቶች ብዙ አይናገሩም ነበር ወስን ሰዎች ነበሩ ይሄን ነገር የሚቃወሙ የነበሩት ዛሬ በመግለጫ ካውንስል የሚቃወማቸው ነገሮች በዛ ዘመን ውስጥ እኛ ስንናገር እኛ ስናውጅ ከዛ ጋር ተባባሪ ሆኖ ኑ ይሄንን ጥፋት የምታጠፉ ይሄንን ስተት የምትሰሩ
ኑ እንምከራችሁ ኑ ከኛ እግር ስር ቁጭ በሉና ተማሩ ከማለት ይልቅ ሁሉም በዳተኝነት በቸልተኝነት ጓዳ ውስጥ ብቻ ተደብቆ የሆነች ነገር ዝም ብሎ እዛው ወደ አደባባይ ያልወጣ ነገር ግን ደግሞ ቤተሰብና ጓደኛ ጋር የሚቀር መድረክ ላይም እንደው አልፎ አልፎ መድረክ ላይም የሚነገር ያለበትን ብዙ ዝምታና ቸልተኝነት ለዛሬዋ የቤተክርስቲያን መልክ መኖር የአባቶች አስተዋጽኦ አለው ብዬ አስባለሁና አባቶች በዚህ በኩልም ንስሐ ቢገቡ ብዬ አስባለሁ። ያው ቅድምም እንዳልኩት ንስሐ ገቡ ብለን ስንል እኛም ጭምር ምንድነው ንስሐ የምንገባባቸው ነገሮች እንዳሉ ታሳቢ እንዲደረግ አሁንም በዚህ አጋጣሚ ለመግለጽ እወዳለሁ። ሌላው ግን ያልተነሳና በጣም ወሳኝ የሆነ ነገር ጣዖት አምላኪነትም ጭምር ማለት ነው። ባለፈውም ጊዜ ቄስ ዶክተር ቶሎሳ ሲናገሩ ነበርና በአባቶቻችን ዘመን ተደብቀው ተሰውረው የነበሩ ጣዖቶች አሁን በዚህ ዘመን እየወጡ እየተመለኩ እኛም ጭምር ተሳታፊ እየሆንበት ያለንበት ሁኔታ አለ የሚል ነገር ተነስቷልና ይሄን ነገር አባቶች ኖ የማለትም አቅምም አልነበራቸው። የቤተክርስቲያን ውድቀት እንዳለ ሆኖ ትውልዱ ደግሞ በዚህ ነገር ውስጥ ተሳታፊ ሲሆን ይሄንንም በዝምታ ውስጥ የማለፍ ቅድም እንዳልከው ብሔርተኝነት በተስፋፋበት ዘመን ውስጥ ኖ እኛ ዋጋ ከፍለን ያመጣነው ወንጌል ቤተክርስቲያን የብሔርተኝነት እንድትሆን ሳይሆን ቤተክርስቲያን የክርስቶስ አካል ናት ዘራችን ከማይጠፋው ከክርስቶስ ዘር ነው ብሎ በድፍረት የመናገር ነገር ሳይሆን ልክ ዓለም ላይ እንዳለው ሀገራችን ውስጥ እንዳለው የብሔርተኝነት አስተሳሰብ ውስጥ የብሔርተኝነት አመለካከት ውስጥ ጭምር በመግባት ጭራሽ ፈርቀዳጅ በመሆን ተከራካሪ በመሆን ተሳታፊም በመሆን ጭምር ባየነባቸው ነገሮች በጣም ብዙ ያዘንበት ነገር አለና እነዚህ ርዕሰ ጉዳዮች በጣም ወሳኝና እንደ አባት እንደ ቀደመ ዘመን ወንጌል ሰባኪነት ለወንጌል ዛሬ ላይ መድረስ ብዙ አስተዋጽኦ እንደማበርከት ብዙ ዋጋ እንደመክፈል ጭምር እነዚህ አይነት የተፈጠሩ ስህተቶች በአባቶች ዘንድ እንግዲህ ንስሐ ቢገባባቸው ብዬ ማስባቸው ነው። ቀደም ሲል አንተም ያልከውን ጨምሮ ማለት ነው። ከዛ ውጪ ሁለተኛ ደግሞ ተተኪ የምንላቸው አባቶች አሉ። እዚህ ላይ አንድ ነገር ብንጨምር ቅድም እንዳልኩ በደርግ ዘመን ሳይዘጋጁ በኃይለ ሥላሴ ዘመን ሳይዘጋጁ በእርግጥ ወጣቶች ሊሆኑ ይችላሉ። የደርግ ስደት መጣ። በትልቅ ፐርስኪዩሽን ውስጥ ስደት ውስጥ ቤተክርስቲያን አለፈች። ከደርግ ዘመን ደግሞ አወጣቸዋለሁ እኮ የሚል ነገር ነበረ። እንደዚህ አይነት መልእክት እንደሰሙ እንደዚህ አይነት ነገር ይነገራል። ተመልከት፣ ሳይዘጋጁ አደባባይ ወጡ። አደባባይ ከወጡ ደግሞ በኋላ ተመልከት ከ27 አመቱ በኋላ ደግሞ አሁን ያለውን ደግሞ የ7 አመቱን ደግሞ እንደው የለውጥ ጊዜ ደግሞ ብትመለከት እንደ ቤተክርስቲያን የተሻለ እድል የተሻለ ዘመን እግዚአብሔር እኮ አይጠየቅም። ይኸውልህ መጽሐፍ ቅዱስ በእጅ መያዝ ከማይቻልበት ቦታ ክርስቲያን የሆኑ ሰዎች በሬሾ ብታመጣ ከደርግ ዘመን ይልቅ ከ27 አመት ይልቅ ደግሞ በዚህ ዘመን እግዚአብሔር በብዙ ቦታ አስቀምጧቸዋል ልጆቹን በብዙ ቦታ። ያ ማለት ምን ማለት ነው? ማለት አጀንዳ አለው ማለት ነው። እግዚአብሔር አየህ የእግዚአብሔር አጀንዳ ነው ወይስ ያንተ አጀንዳ ነው እዛ ቦታ ለመፈጸም ያለበት? የእግዚአብሔር አጀንዳ ነው ማለት ምን ማለት ነው? የቤተ ክርስቲያን አጀንዳ ነው ማለት ነው። የቤተ ክርስቲያን አጀንዳ ነው ማለት ደግሞ የምድር አጀንዳ ነው። እግዚአብሔር እችን ምድር ለልጆቹ እንደሚሰጥ እግዚአብሔር የራሱን ሰው እንደሚያስነሳ እኮ የሚገርም እኮ በጣም ከዛ በፊት ከዓመት በፊት ብዙ ተነግሯል። ብዙ እግዚአብሔር ተናግሯል። ሳይናገር እግዚአብሔር ያደረገው ነገር የለም። አሁን እንደ ቤተ ክርስቲያን ነው ማወራ አደራ። እንደ ቤተ ክርስቲያን አየህ እንደ ቤተ ክርስቲያንን እዚህ አስቀምጣለሁ ብሎ እግዚአብሔር ተናግሯል። ሰምተናል። ይሲ ማለት እጅግ ትልቅ ነገር ያልተሰማ ያልተደመጠ ነገር እግዚአብሔር ማድረግ ዓላማ እንዳለው እቅድ እንዳለው ማንም ያላሰበውን ማንም ያላቀደው ነገር እግዚአብሔር እንደሚያደርግ ዓለምን ሁሉ እንደሚያስደምም እግዚአብሔር ተናግሯል። በምድሪቱ ላይ እግዚአብሔር ያለው አጀንዳ አሁን ምን ነው አይደለም ወይም ይሄ ብቻ አይደለም። ግን ማን ይንገራቸው ማን ይንገረን ገባ? በተለይ በቦታ ላይ ሰው ማን ይምራቸው ማን ያግዛቸው ማን ያሻግራቸው?
አባቶቻችን የት ጋር ያሉት? ይሄ እኮ ነው ትልቁ ችግር ገባ እንጂ እግዚአብሔር አምላክ ቀኝ ኋላ ዙር እኮ ኢትዮጵያን እኮ ቀኝ ኋላ ዙር ካለም መጨረሻ የነበረችን ሀገር ከፊት አደርጋታለሁ ያለ አምላክ ነው። ሰማይና ምድርን በፈጠረ ዕውቀቱና ጥበቡ እጅግ ታላቅ ነገር ለማድረግ እግዚአብሔር አጀንዳ አለው። አሁንም እኮ ምናልባት አባቶቻችን እየተለመኑም ጭምር እንደው እንደ ህዝብ እየተለመነን ጭምር ያለው እግዚአብሔር እኮ አሁንም አጀንዳውን ለመፈጸም ከምህረቱ ከርህራሄው ብዛት እድል ስጡኝ ተመለሱ ፕሊዝ እየለመነ ነው ይሲ ስለዚህ ቅድም እናልኩ አሁን ንስሐችንን መመለሳችንን እንደ ህዝብ እንደ አገልጋይ እንደ አባቶች እንደ መሪዎች መመለሳችንን ፈለገ እግዚአብሔር ኢቫሉዌት አረገ በቃ ሱፐርቫይዝ አረገ ልክ አይደለም ማለት ቅድም እንዳልከው በኢትዮጵያ ምድር ላይ ምንድነው የተፈጠረው ልኮ ብሎ ፀሐይ ሞቆን አደባባይ ምንድነው የታወቀ ነገር እንደ ቤተ ክርስቲያን ምንድነው ገባ ባህል ተብሎ እምነት ተብሎ የተሰጡ ነገሮች የተደበሉ ነገሮች እኔ ጌታኔን ካልክ ቤተ ክርስቲያን የክርስቶስ ምንድነች ሙሽራ ለምን በሚገባን መንገድ ተነገረ ሙሽራ የደም ቃል ኪዳን ያደረገላት ከብርና ከወርቅ አለ የተገዛችው እኛኮ በብርና በወርቅ አይደለም ፕራይድ ሙሽራነን ገና በሰማይ ሰርግ ያለን ህዝቦች ገና ሰማይና ምድርን ሊያናውጥ የከበረ ነገር ያለን ከሆነ እንደ ቤተ ክርስቲያን እንደ ክርስቲያን ሪሊ አምላኮቻችን መመርመር አለባቸው ባህል ተብሎ ምልህ በግልጽ የተባሉ ነገር አባቶች ለምን ዘም ይላሉ ለሁሉ እግዚአብሔር ዘመን አለው አይደለም ለሁሉ ዘመን እኮ አለ የዘመን ሁሉ ባለቤት እግዚአብሔር ነው በዙፋኑ የተቀመጠው የሰራዊት ጌታ እግዚአብሔር በሰጠን እድል እኔው ፈራቻ እሱ ነው በነገራችን ላይ በሰው እጅ መውደቅ ቀላል ነው በኃያሉ በእግዚአብሔር እጅ መውደቅ ምንኛ አስፈሪ ነው የሚለው አየ እቺን ብቻ ልናገር ሙሴ የእስራኤልን ህዝብ በድንቅና በተአምራት ሲመራ ተመልከት እግዚአብሔር ተበሳይቶ ይሄንን ህዝብ አጠፋለሁ ሲል ሙሴ ምን አለ ይላል መጽሐፍ ቅዱስ ላይ ተው እግዚአብሔር ምድረ በዳ አውጥቶ ፈጃቸው ይላል እንደውም እነሱን ከምታጠፋ እኔን ከህይወት መዝገብ ደምስሰኝ አለ ይላል እግዚአብሔር ዲስአፖይንት ሆኖ በህዝቡ ማለት ነው በድንቅና በተአምራት ባወጣው በአብርሃም ቃል ኪዳን ባሰበው ህዝብ ተበሳይቶ you see ግን ሙሴ ከእግዚአብሔር ጋር ከነበረው ከፍታ አንፃር በተራው ተበሳጭ አይደለም ተበሳጭቶ ውሃን በጠየቅ ተናዶ አለቱን መጣው ካለቱ አወጣ እግዚአብሔር ምንድነው ያለው እንዴት እንዲያረካል በቃ ወደ ተስፋይቱ ምድር አትገባ ህዝቡን ተሰናበት ገለሃለሁ ማለቱ እንዴት እንደ ውለታ ያስብለትም እንዴት 40 አመት ሙሉ እግዚአብሔር ዲስአፖይንት ሆኖ የተቃጠለበት ያዘነበትን ኬዝ ያወቀ ያውም ደግሞ እንደ ውለታም ካሰብቆ የራሱ እግዚአብሔርን ህዝብን ይመራለት እንዴት አልተረዳውም ካልከ በሰጠው ከፍታ ልክ ትግስት አልነበረው ይሁን እግዚአብሔር ፖዚሽንን ከፍ ሲያደርገው በህግ እንጂ በምህረት አትመላለስም በህግ ነው የሚጠይቅ አየ አትገባም ማለት መጽሐፍ ቅዱስ እንደሚናገረው አላወረሳቸው ኢያሱን ያወረሳቸው ስለዚህ ይሁን ቤተ ክርስቲያናውን ከፍታን ሰጥቷታል ምንም ጥያቄ የለውም ማንም ወደደ ጠላ በቃ ሰጥቷታል ገባ ነገር ግን አሁን በሰጣት ከፍታ ልክ ካልሆነች ግን ተጠያቂነቷ ከባድ ነው ራሱ እግዚአብሔር ነው የሚጠይቃት ስለዚህ አባቶቻችን ይደንግጡ አሁን ያሉበት እንደው በተትና ነው ማውራው እጅግ ነው ወዳቸው እንዴ ያደባባይ ንሳው በጓዳው አንድ ነገር ነው መጽሐፍ ቅዱስ ላይ ነገስታቶች እንዴት ነው ያደረጉት ነገስታቶች እኮ እግዚአብሔር ፍርድን አመጣለው ሲልኮ መጎናጸፊያ ጣሉ አመድ ለበት ውርደታቸውን ያሳዩት ለምን ነው ያወድቁት ወይ ንሳ ነው አይበሉን ወናይ ነው ማለት ምን አለ አንድ ቀን ኮንበራቸው ቢወድቁ ያከበራቸው ጌታ አለ ምን አለ አንድ ቀን ሶፋቸውን ቢጥሉት እና ክብራቸውስ የነሱ ክብር የት ነው ያለው የነሱ ክብር እኮ ሰማይ ነው እና አሁን የሚያሳፍር እኮ ነው እንደ ክርስቲያን እኮ እንደ ጴንጤ እኮ መመስከር ማንችልበት አሁን እንደ ሁለተኛ ልታነሳው በትውልዱ ዘንድ ብዙ አሳፋሪ ነገር ያለበት ዘመን ላይ ስለሆነ እንደው ይውደቁ እና ያድኑን ከፍርዱ ነው ብለው ነው ያ መልካም እንግዲህ ቀደም ሲል ያው እንደተጠቀስነው በአባቶቻችን ዘመን ውስጥ የሆኑ ነገሮች በሙሉ ለዛሬዋ ቤተክርስቲያን ለዛሬዋ ሀገራችን መልክ ወይም ደግሞ ክስተቶች መኖር የአባቶች አስተዋጽኦ በጣም ከፍተኛ ነው ስለዚህ አባቶች ለንወቅሳችሁ ወይም እናንተ እንደዚህ ናችሁ ብሎ ለማለት ሳይሆን ያለውን ክፍተት በማወቅ በመረዳት በእናንተ ደግሞ አባቶች ዘመን ወይም ደግሞ በመጽሐፍ ቅዱስ ውስጥ እንዳሉት አባቶች ዘመን
ምን አይነት የንስሐ ፍሬ ሊኖራችሁ ይገባል የሚለውን ነገር ለማሳየት ነውና በዚህ መሰረት እንግዲህ እንድትረዱን በዚህ አጋጣሚ ለመግለጽ እንወዳለን። ሌላው ከዛ በኋላ ሁለት አይነት ትውልድ ነበረ እንግዲህ ቅድምም በዘመን እንደከፋፈልከው እነሱን በመተካት የተነሳ ደግሞ ሌላ ትውልድ ነበረ። ከዛ ደግሞ አሁን ላይ ያለው ደግሞ ትውልድ አለና በእነዚህ ትውልዶች ዙሪያ ላይስ ምንድነው ንስሐ መገባት አለበት? በዚህ ዙሪያ ላይ ያለው አገልጋይ አገልግሎቱ፣ ልምምዱ፣ አሰራሩ፣ ቤተክርስቲያን ያላት መልክ እንደ አጠቃላይ ደግሞ የቤተክርስቲያን አካሄድ ጭምር እንግዲህ ከዛ በፊት የነበሩት አባቶች የሆነ ዘመን ላይ ይሄንን ታሪክ ጥለው ይሄንን መሰረት ጥለው ሄደዋል። ከዛ በኋላ ደግሞ ያለው ትውልድ ምንድነው ትልቅ ክፍተት ንስሐ ሊገባበት ይገባል ብለን የምንላቸው ነገሮች ምንድናቸው? እንግዲህ በእኔ መረዳት ነው በእኔ እይታ ይሄ የነጻነቱ ዘመን ያመጣው ነገር አንዱ ቅድም እንዳልኩ ብዙዎች ራእይ ይዘው እግዚአብሔር እንዲያሳየኝ እንዲተናገረኝ የሚለውን ነገር ከአባቶች ምክር እናም ደግሞ አቅጣጫ ባለማየታቸው ምክንያት በወቅቱም ደግሞ ላይሰንስ አውጥተህ ቸርች መክፈት ሚኒስትሪ መክፈት በጣም ቀላል መሆኑ አባት የለሽ ነጻነት ከቤት እንደተባረረ ልጅ ከቤት የተባረረ ልጅ ገባ የታመሸ የተወጣ የተገባ የሚለው ስለሌለ እንደልቡ ነው። እንደልቡ መሆኑ ብቻ ሳይሆን ውጪ ያለው ነገር መለማመድ ይጀምራል እና አሁን በዚህኛው ትውልድ ላይ ነጻነቱ በራሳቸው ቤተክርስቲያን በራሳቸው ሚኒስትሪ መክፈታቸው መልካም ሆኖ ሳለ ግን ያመጣው ነገር ምንድነው ብለ ስትል ገንዘብ መጣ፣ ከበር መጣ፣ ዝና መጣ። የፖስት ሞደርኒዝም የዚህ ዓለም አቀፉ የነውር ስልጣኔና የዘመናዊነት ድህረ ዘመናዊት የሚባለው ነገር ዶሮ ሰው ባክ ያደርግ የነበረው ነገር ባክ ማረግ ቀረስ ይባል ድረስ ዓለም ቤተክርስቲያን ውስጥ መጣች። ይሲ ዘመናዊነት ቤተክርስቲያን ውስጥ መጣ። ይሄ ነጻነቱ የዘነጠ ሰይጣን ማለት ነው። መቼስ አንድ መረሳት የሌለበት ነገር ወገኖች ሰይጣን በየትኛውም ዘመን ራሱን ለዋውጡ መስራት ይችላል። በኮሙኒዝም ዘመን ሰርቷል፣ በ27 ዓመቱ ሰርቷል፣ አሁንም ይሰራል። ነገ እግዚአብሔር ቤተክርስቲያንን ቀጣለው ብሎ የፈለገ ቢያደርግ መልኩን ገልብጦ ይሰራል እና በነጻነቱ ዘመንም ገባ ትውልዱን ምን አደረገው መሰለ እግዚአብሔርን ከመፍራት ከቅድስና ህይወት አወጣው። ትላንትና እኮ በተግባር አሁን ትላንትና ይሄንን አቅጣጫ ስላላሳዩ አባቶች አሁን ለምሳሌ እነ ሌማ እነ ዊነር እነ ፌዛር ሲቋቋሙ ከትልልቅ ቤተክርስቲያኑ ሰይጣን ምናምን አዋጅ ታውጇል። ያዋጅ እነዛን ምን አረጋቸው መሰለ እንደ ጠላት አባቶችን እንዲያርጓቸው። እግዚአብሔር ደግሞ ያው ልጅ ሆነ አየ አባቶች ቅድም እንዳልኩ መምራት ህዝባቸውን በዚህኛው ራሳቸውን ለውጠው መምራት ስላቃታቸው ህዝቡን አይጥልም እና ይሄኛው ትውልድ ምን ሆነ መሰለ በቃ በዚህ ነጻነት ውስጥ እንደምታየው የኮራፕሽኑ በጣም በዛ። ሲቀጥል ዞር ሲባልም ቅድም እንዳልኩ አባቶች ራሳቸው እኮ ይሄን ነጻነት ስለማያውቁት ራሳቸው ፍርድ ቤት ሄደዋል። አንድ ሆኑ ማለት ነው። የሚፈራም ጠፋ። ገብቷል። እንደ አንድ ቤተሰብ ውስጥ ቤተሰቡን የሚያስተዳድር አባት 8 ልጅ ኖሮት ቤቱ እየገባ የሚበጣበት ከሆነ ልጆች ባገኙት አቅጣጫ ነው የሚሄዱት እና ያባት የለሽ ትውልድ ተፈጠረ። በዛ ውስጥ እንግዲህ እግዚአብሔር መፍራት በጣም በሚያሳፈር እንግዲህ ነፃ ላይሰንስ ያውጡ ላይሰንሳቸውን እስከመሸጥ በወንበርና በትልልሽ ነገር እስኪጣሉ ድረስ የቤተክርስቲያን ስብዕና ተበላሸ። ያ ትውልድ ደግሞ ያ የስደቱን ዋጋ መክፈል አያውቅም። ያ የታለፈበትን ታሪክ ስለማያውቅ ገባ አይገባውም። አንዳንዱ ነገር ለምራሃም ሲሉት ልጅ በሆነ ሰዓት አይደለም የምታሳድገው ቲኔጅ ሆኖ ካለፈ በኋላ ብትፈልገው ማታገኘው። እንደዛ አይነት ትውልድ ነው የተፈጠረውና ዞሮ ግን በእግዚአብሔር ፊት ነውር ውስጥ ነው ያለው፣ ዋጢያት ውስጥ ነው ያለው በአብዛኛው ገባ። እንደ ሚዲያም ሰው ታውቃለህ እጅግ ብዙ ኢንፎርሜሽን ወደኛ ይመጣል እና ሾክ ነው የምታረጋው። ሁሉን አሁን ወደ አደባባይ ብታወጣው በጣም ከባድ ነገር ነው የሚሆነው እና ይሄን ስንናገር ያውቃሉ። እኛ ግብዞች ሆነንም አይደለም። በነገራችን ላይ ቅድም እንዳልከው ኢሳይያስ አንድ ነገር የተናገረው እግዚአብሔርን በዙፋኑ ላይ በቤተ መቅደሱ አየሁት ካለ በኋላ ወዮ ጠፋው አለ። እግዚአብሔርን ሳይ ከንፈራቸው በረከዘዝ መካከል ተገኝቼ ከንፈሬ ረከሰብኝ ያለው ይሲ መርከሱን ያየው
ህዝቡም ራሱ መርከሱን ያየው እግዚአብሔር ሲያይ ነው። ባይ ዘ ዌይ ይሄ ትውልድ ግልንገር ብዙ አገልጋዮች ህዝቡ ጨለማ ውስጥ እንዳለ ያውቃሉ፣ ራሳቸውም ጨለማ ውስጥ እንዳሉ ያውቃሉ። ግን ፎከሳቸው እንዴት አድርጌ አገልግሎቴን ቤተክርስቲያኔን ልምራ፣ እንዴት አድርጌ አካውንቴን ምናምን እንጂ ይሄ የጽድቅ የቅድስና የእግዚአብሔር መንግስት ጉዳይ ጠፍቷል። እና እንግዲህ ንስሐ ከተባለ በቀላሉ መጀመሪያ የፈለገ ነገር ይሁን አባቶች በቃል ኪዳን ነው ገባ ምንም ይሁኑ እግዚአብሔር ከነሱ ጋር ነበር። በስደት ዘመን አብረው ነበሩ። ኦፍ ኮርስ ብዙ እግዚአብሔር ምን የወደዳቸው ብዙ ዋጋ የከፈሉ አባቶች የሉም። ግን ወደ አባቶች አሁንም በቀደም ፓስተር ዳንኤል ሲናገሩ እንደነበር የፈለገው አባቶችን ይቅርታ መጠየቅ አለበት። ምን ትመኛለህ ብለህ ብትለኝ ይሄ ትውልዱ ገባ አባቶችን ይቅርታ ቢል አባቶች ንስሐ ቢገቡ ትውልዱም እነሱን ይቅርታ ቢል በንስሐ መመለስ ቢሆን ገባ ከዛም የንስሐ ፍሬ ደግሞ ገባ ጌታ ኢየሱስ ክርስቶስ ወደ ዘኬዎስ ቤት ገባ ይላል። ዘኬዎስ ምን ነበር? ክፉ ቀራጭ ነበር ይላል። ከሰዎች ብዙ ገንዘብ ይወሰደ ነው ይላል። ግን ጌታ ናውረድ ብሎ ከሾላ ቤቱ ሲገባ ጌታ ሆይ አለው አለ። ጌታን ሲያዩ የወሰድኩትን በግፍ የወሰድኩትን ብር በሰባት እጥፍ አድርጌ እመልሳለሁ አለ ይላል። ፊልሙ ላይ እንደሆነ ወዲያው የቀበረውን ብር አየ ጌታን ሲያገኝ ሶሪ ብሎ አላቆመም፣ ንስሐ ገብቶ አላቆመም፣ ተግባር አደረገ። ሰባት እጥፍ አየ። ስለዚህ ንስሐ ማለት ምንድነው? ፍሬ ያለው 100 ብር ክዶ እኔ አንተ 100 ብር ክጄህ ሶሪ ንስሐ ብልህ ፈውስ የሚሆነው የወሰድኳት 100 ብር እጥፍ አድርጌ እንደ ስመልስ ተግባር ያስፈልጋል። አያ አባቶች እዚህ ጋር የሆነ ይቅርታ አሉ። ኦኬ ከዛስ የተጣሉ መታረቅ አለባቸው። የወሰዱትን መመለስ አለ። በግፍ የወሰዱት ወንበር ካለ መመለስ አለባቸው። ባይዛው ንስሐ ከመጣ እኔ እንደዛ ነው የሚገባኝ። መንፈስ ቅዱስ የጸሎትን ከዚህ ንስሐ ጋራ የእውነት ንስሐ እኔ የጸሎት መንፈስ ይወርዳል በያስባለሁ። ጸሎት ጉልበትን ያመጣል። መንፈስ ቅዱስ ከራራለን የመመለስን የበለጠብን ነገር እንደነውር አየ ሰው ክርስቶስን ሲያውቅ ነው መስረቅ መግደል ኃጢያት እንደሆነ ኮንሺየስ የሚሆነው። እንደ ኢሳይያስ የወሰዱትን ወንበር ይመልሳሉ፣ የዘረፉትን ገንዘብ ካለ ማናቸውም ነገር እርቅ ማለት እንደዛ ነው ፈውስ የሚሆነውና ይሄ ትውልድ እንደዛ ማድረግ አለበት ብዬ አስባለሁ። ያ ልክ ነው። ቅድምም አንስተዋል። አንዱ በጣም በዚህ ዘመን ውስጥ ቤተክርስቲያንን ያመሳት ካለው ነገር ውስጥና ንስሐ ሊገባባቸው ከሚገባቸው ነገሮችም ውስጥ እኔም ልናገር የነበረው ነገር አንዱ በጣም ወሳኝ ነገር የኮራፕሽን ጉዳይ ነው። ሙስና በጣም የተንሰራፋበት የቤተክርስቲያን ፈቃድ ለማውጣት በሙስና የሚሰራበት መሬት ለመውሰድ በሙስና መሬት የሚወሰድበት የቤተክርስቲያን መልክ በዚህ የቆሸሸበት ገንዘብ ተንሰራፍቶ ጌታ ሆኖ ከጌታም በላይ ደግሞ ያለፈም የጌቶችም ጌታ እስከመሆን ድረስ የደረሰበትና የቤተክርስቲያን መልክ በጣም ያጠለሸበት ሁሉ ነገር ወደ ገንዘብ የተቀየረበት እና ገንዘብ ተኮር የሆኑ ቁስ የገነነበት ዘመን ውስጥ ነው ያለነው። በተለይ በዚህና ቀደም ባለው ትውልድ መካከል ውስጥ ባለው ነገር ውስጥና አንዱ ንስሐ ሊገባበት የሚገባው ነገር ቅድምም እንዳልከው ንስሐ የመመለስ ፍሬ ነው፣ የመመለስ ውጤት ነው የተባለው። ብዙ ሰዎች ያዘኑዋሉ። በአገልጋዮች ምክንያት ቤተሰቦቻቸውን ወደ አገልጋዩ ይዘው ሄደው እንደሚድኑ እንደሚፈወሱ ተነግሯቸው ነገር ግን ደግሞ በሞት ያጡ ንብረቶቻቸው በአጭበርባሪ አገልጋይ መሰሎች የተዘረፉባቸው የተወሰዱባቸው ትዳራቸው የተመሰቃቀሉባቸውን ሰዎች ሁሉ በይፋ ያንዳንዱ አገልጋይ ወጥቶ ይቅርታ የሚጠይቅበት እንትን መኖር አለበት። የተባለውን አይነት ደግሞ የተወሰዱ የተዘረፉ እንትኖችንም ጭምር መመለስ የሚገባቸው ነገሮች ሁሉ መመለስን ይጠይቃል ብዬ አስባለሁ። ፍሬው እንደዛ ስለሆነ ማለት ነውና እንደነዚህ አይነት ነገሮች አሁን ብዙ ጊዜ ደፍረን አናረጋቸው። ምክንያቱም አሁን በይፋ ይቅርታ ጠየቀም ሲባል ይቅርታውን ያለ መቀበልም ደግሞ በሌላ መልኩ ደግሞ እንደዚህ ካደረክ በኋላ የሚልም ነገር ደግሞ የሚናገሩም ሰዎች ይኖራሉ በሚል ደግሞ ፍርሃትም ውስጥ የሚገባው አሉ። ደፍረው አልፈውም ደግሞ ይቅርታ የሚጠይቁ አሉና ይቅርታ ስንጠይቅ ወይም ንስሐ ስንገባ
ፍሬውንም ጭምር ማሰብ ያልከውን እሱን እጋራለሁ። ከዛ ውጪ ደግሞ አባት አልባነትን አንስታል። እዚህ ዘመን ውስጥ ማን ለማን አባት ነው የሚለው ነገር በጣም ወሳኝ ነገር ነው። እንደውም አንዳንድ ጊዜ እኔ የውጭ ሰዎችን አባቴ እንትና ነው ምናምን ብለው ሲናገሩ ሲሰማ በጣም ነው እዚህ ምድር ላይ አባት ጠፍቶ ነው፣ መካሪ ጠፍቶ ነው፣ የሚገስጽ ጠፍቶ ነው፣ መንገድ የሚያቀና ጠፍቶ ነው። ማን ነው? ምንድነው? ለምንድነው አባት አልባነት የሰፈነው? አባት ስለመሆን ያልተቻለበት ምክንያት ደግሞ ካለ ምንድነው የሚለውን ነገር ማየት መፈተሽ ይገባናል ብዬ አስባለሁና እውነት ፈልገን አተናል። አሁን እኛ ምድር ላይ አባት መሆን የሚችሉ ሰዎች የሉንም። ሊመክሩን አቅጣጫ ሊያሳዩን ብዙ አይነት መንገዶችን ሊቀይሱልን የሚችሉ ሰዎች እኮ ነው አሉ። ግን እንደ አባት አናያቸውም፣ አቅልለናቸዋል። እንደውም አንዳንድ ጊዜ መከራለው ብለህ ስታስብ ወይም መከራለው ብለህ ተዘጋጅተህ ስትሄድ መካሪ ሆነ የምትመለስበት ጭራሽ አባቶቹን ከሱ በብዙ አይነት መንገድ ዋጋ የከፈሉ ብዙ አይነት ነገር ዕውቀት ያላቸውን ሰዎች መከራው የሚመለሱ ሰዎች ያሉበት ዘመን ነውና ስለዚህ አባት አልባነትም በራሱ የፈጠረው ትልቅ ተጽዕኖ አለ። በዚህም ዙሪያ ላይ ንስሐ መገባት አለበት። በተለይ አሁን ላይ ያለን አገልጋዮች ምክርን ባለመስማት ባለመታዘዝ ቁሳዊነት በምድሪቱ ቤተክርስቲያን ላይ በጣም እንዲሰፍን ከማድረግ የተነሳ የትንቢት ተከታይ ትንቢት ፈላጊ ትውልድን ከማፍራት የተነሳ ቤተክርስቲያንን ያልተፈለገ መልክ እንዲኖራት ካደረጉ ነገሮች ውስጥ አንዱ እሱም ስለሆነ ይሄም ንስሐ ውስጥ ቢካተት እንግዲህ በዚህ ህይወት ውስጥ ያለን እያንዳንዳችን ቀደም አንተ እንዳልክ በረከሱ ህዝቦች መካከል ውስጥ ከንፈሩ ረክሶ እንዳየው እግዚአብሔርን በዙፋኑ ላይ ተቀምጦ ባየው ጊዜ ራሱንም ህዝቡንም እንዳየበት ራሳችንን ያያየን ንስሐ ልንገባ ይገባል ብዬ አስባለሁ። እንግዲህ መነሻችን ላይ እንዳልነው ይሄ ዘርፈ ብዙ ሰፊ ርዕሰ ጉዳይ ነው። ግን እንደው ያልተነኩ ያልተዳሰሱ ምናልባት አንዳንድ ጊዜ ፕሮቶኮል ከመጠበቅ አንፃር እነዚህ ነገሮች ላይነኩ ይችላሉ ብለን የምናስባቸው ነገሮች ያው የፕሮቶኮል ሰዎች ስለሆነ ነው እኛ እንትናችን እንዲነካ ማንፈልግ ክብራችን እንዲነካ ማንፈልግ ሰዎች ስለሆነን መነካት ያለባቸው ርዕሰ ጉዳዮች እንዲነኩ ስለሚያስፈልግና ትክክለኛና እውነተኛ ንስሐ ከሆነ ደግሞ እነዚህ ሁሉ ነገሮች መኖር ይገባቸዋል ብለን ስለምናምን ጭምር ነው ይሄንን ያነሳነው ያለነው። ከዛ ውጪ እንግዲህ አሁን ያሉት ብዙ የተባለላቸው ነገሮች የጌስታውስ አገልግሎቱ የውሸት ትንቢቱ ሙስናው ምኑ እንዳለ እሱ የታወቀ ነው የተረጋገጠ ነው። ማንንም ሰው ሊመሰክረው የሚችል ነገር ስለሆነ እሱም በይፋ ተነግሮ ይቅርታ መጠየቅ የሚገባቸው ሰዎች በዚህ ዙሪያ ላይ ይቅርታ መጠየቅ ይኖርባቸዋል። እግዚአብሔርንም ህዝብንም እስከበደሉ ድረስ ይሄን እንዳለ እንደው እንዘርዘረው ብንል ስለማያልቅ ይሄን በደፈናው እንዳለ እስካሁን ያነሳናቸው ነጥቦች እንዳሉ ሆነው ወደ ሌላኛው ነጥብ እንለፍ። ይሄ ሁሉ ሜስ ይሄ ሁሉ ምስቅልቅል ይሄ ሁሉ በቤተ ክርስቲያን ውስጥ የሚታይ ችግር በሙሉ ደግሞ እንዲወጣ ምክንያት አደባባይ ላይ እንዲወጣ ምክንያት የሆነው ነገር ደግሞ ሚዲያ ነው። ይሄንን ሁሉ ገበና ይሄንን ሁሉ ችግር ይሄንን ሁሉ የከረፋ ነገር የሸተተ ነገር አንዳንዱ ነገር እዛው ሊቀር በሚችል መልኩ ለወንጌል እንቅፋት እስከመሆን ድረስ ክርስቶስን እስከማሰደብ የክርስቶስን ቤተክርስቲያን እስከማጠልሸት የደረሰው ነገር ደግሞ የሚዲያ ጉዳይ ነው። እንደ ሚዲያ ባለሙያነታችን ደግሞ እኛንም ጨምሮ ሌሎችም የሚዲያ ባለሙያዎች ንስሐ ልንገባባቸው የሚገቡ ነገሮች ምንድናቸው የሚለው ነገር እሱን ኤርሚ አንተ ቀጥል። እኔ ስለ ሚዲያ በተመለከተ እንደምታውቀው በኢትዮጵያ ላይ እግዚአብሔር በቴሌቪዥን ወንጌል ይሰበካል የሚል ትንቢት ከ20ዎቹ ዓመት ወደዛ ሲነገር እንደ ስህተት መልእክት የተቆጠረበትን ጊዜ አስታውሳለሁ። የስህተት መልእክት መጣ ተብሎ ምክንያቱም በኢቲቪ ላይ በኢቲቪ ላይ እንዴት አድርጎ አንተ ኢቲቪ የምትሰራ ሰው ነው በኢትዮጵያ ቴሌቪዥንና እንደው ስታስበው ወንጌል እንዴት ይሰበካል ብለህ ልትገምት ትችላለህ። ግን እግዚአብሔር አድርጎታል። አሁን ወደዚህኛው ዘመን ስትመጣ
እግዚአብሔር ሚዲያ ምን ያህል እንግዲህ ሰፊ ነገር እንደሚሆን ቀድሞ አይቶ ማለት ነው። ነገር ግን አሁን በዚህ ጉዳይ እንግዲህ ዞረን የምንጠይቀው እኛም ነገ ትውልድ ይሄንን በነገራችን ላይ ተመልካቾቻችን እኛ አባቶቻችን እንደምንል የነገው ትውልድ እኛን አባት ነው የሚለን ከሚመጣው ትውልድ ተጠያቂነት ራሳችንንም ለመጠበቅ ነው አንድም የምናገረው። ምክንያቱም በቴሌቪዥን ላይ ታስታውሳለህ የኤልሻዳይ ቴሌቪዥን እንደመጣ ወደ ትልልቆቹ ነበር የሄዱት ወደ ነባር ቤተክርስቲያናቶች ግን አንዳቸውም እንዳልተቀበሏቸው ይሄንን ከነሱ ኢንተርቪው ሰምቻለሁ። ምክንያቱም አዲስም ነገር ስለሆነ በቃ ያው አባቶቻችን ዘገት ብለው የሚሉት ነገር ስላለ ግን በዛ መካከል ላይ እንግዲህ አዳዲስ የተነሱ እንዳልኩ ቅድም ቤተክርስቲያን በረዘጋባቸው ሰዎች በየግል በያዳራሹ ይክፈቱ እንጂ ማንም አያውቃቸውም። ስለዚህ አሁን ሚዲያ ከጃቸው ከወጣ በኋላ አሁን ሚዲያ ማለት የማንም ሰው የግል ጉዳይ ሆኗል። ማንም ሰው በሞባይሉ የፈለገውን የሚያወራበት ዘመን ላይ መተናል እንግዲህ ከቴሌቪዥን አልፎ። ስለዚህ አሁንም ምንድነው እንዳልከው በዚህ ጉዳይ ላይ እንደ ክርስቲያን ሚዲያ እኛ ሚዲያን ተጠቅመን ጌታ ረድቶን ብዙ ወንጌልን ሰብከንበታል፣ ብዙ ነገር አድርገንበታል። ግን ደግሞ ምናልባት አንዳንድ ነገሮች ወደ አላስፈላጊ አቅጣጫ እንዲሄዱ እንግዲህ ጽድቅንና እውነትን ለመናገር አሁንም የቴሌቪዥን ቻናሎች ደግሞ የራሳቸው ፖሊሲ ወይም ደግሞ እንትን ስላላቸው ነገሮች ወደ አደባባይ እየሄዱ መጥተዋል። ሁለት አሁን ደግሞ ብዙ ሰው ከኃላፊነት ውጪ ልምዱም ኃላፊነቱም ስለሌለ ብዙ የተፈጠሩ ክፍተቶች አሉ። ግን ማንም እንኳን ሚዲያ አይደለም ማንም ሰው በዚህ ንስሐ ውስጥ እግዚአብሔር በሰጠን ዕድል ውስጥ የሁላችን እጅም ስላለበት በዚህ ጉዳይ ላይ ወድቀን ማረን ብንል መታደል ነው። በግሌ እኔ አሁንም ቢሆን ሚዲያን በተመለከተ እንደው አንድም የሰራውት ነገር ሁሉ ጌታ የማይከብርበት ሆኖ ሰዎችን የጌታን ስም ካጎረፈ እንደው ካጎደፈ አይደለም አጉድፎም ሊሆንም ስለሚችልም ጨመር በተረዳውትም ባልተረዳውትም መንገድ ገባ ንስሐ ገባለሁ ምንም ጥያቄ የለውም። ምክንያቱም በነገራችን ላይ ተመልካቾቻችን ዘመን የለንም አባቶቻችን እንደ ክርስቲያንም ፕሮቴስታንቶች ዘመናችን አልቋል። ምክንያቱም ክርስቶስ ሊመጣ በጣም በደጅ ነው። ዓለም ውጥረት ላይ ነች። ሰደሊ መብራት በድንገት እንደሚጠፋ አሁን የመብራት ቢጠፋ በድንገት በድንገት የሚሆን ነገር አለ። ስለዚህ ዘመንም የለንም ራሳችን ለማዘጋጀት እንደው አይደለም ለምድር ለዘላለማዊ ነገር እኮ ለማዘጋጀት ዘመን የለንም። ቶሎ ካልጸዳን ቶሎ ምልስ ካላል ከባድ እና ትክክለኛ ሐሳብ ነው ያነሳው። እርግጥ አዎ እንግዲህ ስለ ሚዲያ ስናነሳ እኛም እንደ ሚዲያ ሰዎች እንደ መሆናችን እንደ ባለሙያነታችን በጣም ብዙ የሚነሱ ነገሮች አሉ። ቅድም እንዳልኩት የቤተክርስቲያን መልክ በአደባባይ እንዲሰጣ በአደባባይ እንድንጎድፍ በአደባባይ እንድንሰደብ እንድንናቅ ከዛም በላይ ደግሞ የጌታን ስም እንዲሰደብ ምክንያት ካደረጉት ነገሮች አንዱ ሚዲያ ነው። ሚዲያ እጆቻችን ላይ ስላሉ የመጀመሪያው ችግር የሚዲያን አጠቃቀም አለማወቅ ችግር ደግሞ ብዙ በወንጌል ላይ ልንጓዝበት የምንችልበትን ጉዞ እንዲንገታ እግዚአብሔር የሰጠንን እድል በአግባቡ እንዳንጠቀም ትልቅ ምክንያት የሆነ ነገር ነው። ብዙ ጥፋቶች በሚዲያ የወጡ ናቸው። ብዙ ጥፋቶች፣ ብዙ ክፍተቶች፣ ብዙ አለማወቆች፣ ብዙ በእግዚአብሔርም ፊት በሰውም ፊት ልንናገራቸው የማይገቡን ነገሮች አደባባይ ላይ በመውጣታቸው ምክንያት ለወንጌል እንቅፋት የፈጠሩ ነገሮች እዛ ውስጥ አሉበት። በሌላው እምነት ተቋማት ውስጥ እንድንናቅ እንድንጠላ ፕሮቴስታንት ማለት ይሄ ነው ማለት ተብለን እንድንንቋሸሽ ምክንያት ከሆኑ ነገሮች አንዱ በሚዲያ ውስጥ የተደረጉ ጥፋቶች ናቸው። የሚዲያ ጥፋቶች አንተ እንዳልከው ሁሉም ህብረተሰብ ክፍል ውስጥ ያለ ነው። ፌስቡክ ላይ ላይክ ከማድረግ ጀምሮ ያልተገቡ ነገሮች ላይ ምላሽ ከመስጠት ጀምሮ ላይክ ከማድረግ ጀምሮ ሼር ከማድረግ ጀምሮ የተሳተፍንባቸው ብዙ ነገሮች አሉ። ሐሳብን ክፉ ሐሳብን ከማራመድ ጀምሮ ሌሎችንም ማህበረሰብ ከመመረዝ ሌሎችንም የእምነት ተቋማትን ከመንካት ጀምሮ ብዙ አይነት ያጠለሻናቸው ያበላሻናቸው የሰውን አእምሮና ልብ ያቆሸሽናቸው ብዙ ነገሮች አሉ። የኤሊ ልጆች አፍኒንና ፊናስን
ኤሊ ምን አላቸው? ህዝቡን ኃጢአተኛ እንዳደረጋችሁት ሰማውኛል። ከራሳቸው አልፈው የራሳቸው ኃጢአት ለዛ ላሉት አገልጋዮችም ተረፈ፣ ከዛም ባለፈ ደግሞ ለሌላውም ጭምር የተረፈ እንደሆነ ሲያቅ ህዝቡን ኃጢአተኛ የሚያደርግ ማንነትና ስብዕና ያላቸው ሰዎች በሚዲያ ላይ ከሚያወጣቸው ነገሮች የተነሳ ብዙ የተሰሩ ስህተቶች አሉ። መልካችን ሊሆን የተገባውን ነገር ሊወጣ የተገባውን ነገር ንጹህን ወንጌል ከመስበክ ይልቅ እርስ በርስ ስንተቻች፣ ስንሰዳደብ፣ ስንነቃቀፍ ይኖርንባቸው አላግባብ በስሜታዊነት የተገለጥንባቸው ጉዳዮች ብዙ ለወንጌል እንቅፋት የሆኑ ጌታን ያሰደብንባቸው ነገሮች አሉና ሶሻል ሚዲያም ሜንስትሪሚንግ ሚዲያዎችም አጠቃላይ የቴሌቪዥን አገልግሎቶች በተለያየ መንገድ ስንሰራ የኖርን ሰዎች የቀደምን ሰዎችም እንኳን ብንኖር በመንግስት ሚዲያ ላይ ስንሰራ በግለሰብ ሚዲያዎችም ላይ ስንሰራ በመንፈሳዊ ሚዲያ ጭምር የምንሰራ በተለያዩ ሶሻል ሚዲያዎችም የምንጠቀም ሰዎች ፕሪንት ሚዲያ ላይም ስንጠቀም የነበርን ሰዎች በሰራናቸው ስራዎች እግዚአብሔርንም ህዝብንም የበደልንበት ነገር ስለሚኖር ስለማይጠፋ ስላለም ጭምር የሚዲያ ባለሙያዎች የሆንን ሰዎች ሚዲያ ከፍተን የምንንቀሳቀስ ሰዎች በሙሉ የሚዲያ ተቋም ባለቤቶችም ጭምር ንስሐ ልንገባበት የሚገባ ጉዳይ ነው ብዬ አስባለሁ። ስለዚህ ከነገ ሰኞ ጀምሮ እስከ ሮብ ባሉት የንስሐ ፕሮግራሞች ውስጥ አንዱ በሚዲያ ዙሪያ ላይ በተሰሩ ስህተቶች እግዚአብሔርንም ያሳዘንበት ህዝብንም የበደልንበት የቤተ ክርስቲያንንም ገጽታ ያበላሸንበትን ነገር እሱን እንግዲህ በይፋ ንስሐ የምንገባበት ፕሮግራም እንደተያዘ ካዘጋጆቹ ሰምቻለሁ። ስለዚህ የሚዲያ ባለሙያዎች በማንኛውም የሚዲያ ተቋም ውስጥ የምትሰሩ እኔ እንኳን ምንም እዚህ ነገር ውስጥ ንክኪ የለኝም ብላችሁ የምትሉ ስለ ወንድሞቻችን ስለ እህቶቻችን ስንል አብረን እዛ ፕሮግራም ውስጥ ተሳታፊ ሆነን ንስሐ እንድንገባ በዚህ አጋጣሚ ለመግለጽ እወዳለሁ። በተለይ ደግሞ ጥላቻን ማራመድ ላይ በጣም ብዙ ስንሳተፍ የነበረን ሰዎች እርስ በርስ መባላትን እርስ በርስ መቃቃርን ስናሰፍን የነበረን ሰዎች በዚህ የንስሐ ፕሮግራም ውስጥ ተሳትፈን እግዚአብሔርንም ይቅርታ መጠየቅ አለብን። እንግዲህ የኢትዮጵያ ቤተክርስቲያንንም ይቅርታ መጠየቅ አለብን ብዬ አስባለሁ። ወደ መጨረሻው እንሂድና እንግዲህ አንዱ ደግሞ የምእመን ጉዳይ ነው። ምእመንስ ምንድነው ንስሐ ሊገባበት? የቤተ ክርስቲያን ምእመናም እንግዲህ በተለያየ መንገድ ድርሻ ይኖራቸዋል። ያው በአገልግሎትም በሚዲያም በተለያየ መንገድ ከሰሙት ነገሮች አንፃር የተለያዩ ስህተቶች ውስጥ የተለያዩ አመለካከት ኖሯቸው ባልተገባ መንገድ ቢሄዱም ግን ደግሞ እጃቸው ላይ ያለው መጽሐፍ ቅዱስ እውነትን ተረድቶ ደግሞ ስክን ብሎ ተቀምጦ ነገሮችን መርምሮ ከመጓዝ ይልቅ ባልተገባ መንገድ በተከደባቸው መንገዶች ውስጥ ዋጋም የከፈሉ አሉ። አሁንም ዋጋ እየከፈሉ ያሉ ቸርች አልባ ቱሪስት እስከመሆን የተደረሰበት ሁኔታ አለና እንደ ምእመናን እንደ ቤተ ክርስቲያን ምእመን ምንድነው ምእመናንስ በዚህ የንስሐ ፕሮግራም ውስጥ ንስሐ ሊገቡበት ይገባል ብለን የምንላቸው ነገሮች እንግዲህ ብንናገር መልካም ነው ብዬ አስባለሁ። እንግዲህ ያው ምንህ አሁን ከተናገርነው ውጪ አይደለም። ንስሐው ከላይ ከጀመረ ተያይዞ ስለሚሆን መሪውን አይቶ ነው እረኛው መታ በጎቹም ይበተናሉ እንደሚባለው ከላይ የተበላሸው ነገር ነው ወደ ታች ሄደው እና በአሁኑ ሰዓት ምልህ ቤተክርስቲያን ለረጅም ዘመን ደቀ መዝሙር የማፍራት ጊዜዋን አልተጠቀመችም። ለረጅም ምናልባት ለ27 ዓመት ቤተክርስቲያን ደቀ መዝሙር በሚገባ ክርስቶስን ያወቀ መንግስተ ሰማይን የሚጠብቅ ክርስትናው የገባው ትውልድ አላፈራችም። ደቀ መዝሙር የሚባለው ነገር ያው ደህንነት ትማራለ ከዛ በኋላ ቤተክርስቲያን አበልቶናል ከዛ በኋላ ያው ትሽከረከራለ እና ዞሮ ዞሮ ግን ምእመኑ በህይወቱ በተጎዳው ነገር ኃላፊነት የሚወስደው ራሱ ነው። ምክንያቱም
ጌታ ማንንም ሰው ከዚህ ከታናሹ አንዱን ያሰናከለ በአንገቱ ላይ የወፍጮ ድንጋይ ተደርጎ ቢጣል ይሻለዋል አለ። አየ አንድ ታናሽ ሰው ተሰናከለ ማለት ወደ ዓለም ሄደ ማለት እሱን እንዲሄድ ያደረገው ሰው ፍርድ አለበት። ነገር ግን ያ ታናሽ ሰውም ሲኦል ገብቷል፣ ወድቋል። ስለዚህ የእያንዳንዱ ሰው ነፍስ በእጁ ነች ያለችው። ጌታ እኔ ምእመንህ ሆኜ አንተ ብታሰናክለኝ በግነቴን ካንተ በረኝነት ሊጠይቅ ይችላል። ግን እኔን የሚጠይቀኝ በራሴ ነው። ደህንነት የግል ስለሆነ የደቦ ስላልሆነ። ስለዚህ እኮ ግልጽ ነው። ህዝቡ የእግዚአብሔር ቃል ህሊና እኮ ሁሉ አለን አይደል? የእግዚአብሔር ቃል በሚለን መሰረት የት ነን? አሁን መጀመሪያ ይቅርታ አድርግልኝና እንደው የሚመስለኝ ህዝቡን ለኛ ሆኗል። አትንኩኝ፣ አትናገሩኝ፣ አትገስጹኝ ባይ ህዝቡ መስማት የሚፈልገው አሁን ከድህነቱ አንፃር ከምድራዊ ጉዳይ አንፃር በሁላችንም በጣም የሚያዝናናን እንትን መኪና የሌለው መኪና እንዲኖረው፣ መኪና ያለው መኪና እንዲቀይር፣ ቤት የሌለው ቤት እንዲኖረው፣ ቤት ያለው ቤት እንዲቀይር፣ ኢትዮጵያ ውስጥ ያለው ወደ ውጭ እንዲሄድ፣ ከክፍለ ሀገር ያለው ወደ አዲስ መልእክቶች ሁሉ እንደዚህ ያጎንብሰን መሬት እንደ ዶሮ ምንጭርበት ዘመን ላይ ያለ ነው። ይሄ ሰይጣን ታርጌቱ የተጠራንበት ጥሪ የከበረው ነገር ጠፍቶብናል፣ ደብዝዞብናል። ስለዚህ እንደ ምእመን ሁላችንም ራሳችንን አይተን ወደ ተጠራንበት ጥሪ መመለስ አለብን። እሱን ስናስብ ነው የምንጠነቀቀው። ለቀሪ ዘላለማዊን ካሰብኩ ነው የዛሬ ኑሮ መርምሬ አብይም ብለው አይጥን የምትይዛት በሚሸታት ምግብ ነው እንጂ በምትፈራው ነገር አትይዛትም። ስለዚህ ወጥመድ በተዘረጋበት ዘመን ላይ ስላለን ምእመኑ ራሱን አይቶ ሁሉም ሰው ራሱን መርምሮ እንደ እግዚአብሔር ቃል ገባ ለመመለስ መጮህ አለበት ብዬ አስባለሁ። እና ሁላችንንም ያቀፈ ነው ይሄ ጉዳይ። እከሌ ሚዛኑ በእግዚአብሔር እጅ ነው ያለው። በነገራችን ላይ የንስሐም በለው የህይወትም በለው ሚዛኑ በእጁ አለ፣ ፍርዱ በእጁ ነው ያለው። ግን እግዚአብሔር በተናገረን ነገር የእግዚአብሔር ቃል በሚወቅሰን ነገር መውደቅ የኛ ድርሻ ነው። ልብን እልህኛ ማድረግ አያዋጣም። አያ አንዳንዴ ምንድነው መሰለ እንደው እቺን ተናገረ ይጨርሳለሁ። የእግዚአብሔርን ህዝብ መሪዎችን በል አገልጋዮችን በል ማለት አንድ ጊዜ ምን ሆነ መሰለ የሆነ አንድ ካፌ ውስጥ አንድ እህት የሆነ እዚህ ጋር ምንድነው ኮከብ የሚመስል በልማድ የኢሉሚናቲ ነው ብለን የምንለው እንደሱ አይነት ነገር አንጠልጥላለች። እና ትግሽን ታቃታለህ አንድታችን ይሄ ነገር እኮ የኢሉሚናቲ ነው እንዴት አደረግሽ ብላ ስትላት ገንዘብ እኮ ማለት ካፌ ተጠቅመን እኮ ልትከፍላት ነው። ከዛ በስመ አብ ወልድ አለችና ሄዳ አውጥታ ነው ይሄን ሳላውጣማ ገንዘቡን አልቀበልሽም አለቻት። ምኑ እንደገረመኝ ታውቃለህ? መደንገጧ። ፕሮቴስታንቱን እንደሷ አታርገው፣ ክርስቲያኖችን እንደሷ ለመሰለ እግዚአብሔር በሚል ተምኩት ውስጥ ነን። የተመረጠ ህዝብ ነው። የእግዚአብሔር ምሕረት የተለማመደ ህዝብ ነው። እግዚአብሔር የሚጠብቀው ህዝብ ነው። ገባ? በእግዚአብሔር ህልውና ውስጥ ያለ ሰው ስለሆነ ማንንም አይፈራም። አዎ ኦፍ ኮርስ እንድንደነግጥ እንድንፈራ አይደለም። እግዚአብሔር የፍርሃትን መንፈስ አልሰጠንም። ግን እስራኤልም ተጥሏል። ጳውሎስ እኮ ነው እሱ ነው ያለው። ግንዶቹን ለግንዶቹ ካራራ ለእናንተ ለቅርንጫፎቹ አለ ቅርንጫፍ ሆነን ብንኩራራ ብንመካ ወደ መጽሐፍ ቅዱስ መዞር ነው። በሰባቱ አብያተ ክርስቲያናት ዛሬ ቅርስ የሆኑት ጌታ ቃል በቃል መልእክት ያመጣላቸው ዛሬ ቅርስ ሆነዋል። እንደ ሀገር ወድቀው የሌላ ሃይማኖት ተጽዕኖ ስር ወድቀው ቅርስ የሚጎበኙ ሆነዋል። የኢትዮጵያ ቤተክርስቲያንም ቅርስ ማትሆንበት ምንም ምክንያት የለም። ከቱርክ አትበልጥም። መጽሐፍ ቅዱስ ላይ ከተጻፈው ከእስራኤል አትበልጥም። እሱም መደንገጥ እንዴት አሪፍ መሰለ። እግዚአብሔር ያስደንግጣል። ይሄ መደላደል ይሄ አልነካም ብሎ ማለት አንዱ ወደ በሬ ወደ መታረጃው እንደሚሄድ የተደላደለው መንገድ ነው። አሁንም በትህትና መናገረው አለመስማት ይቻላል፣ አለመደንገጥ ይቻላል። አሁን ይህንንም ነገር ስንናገር ብዙ አቃቂር ማውጣት ይቻላል። የፈለገው ማለት እኛ ይደርሳችን አለ ምናወጣው ደሙ በራሱ ላይ ነው የሚለው መጽሐፍ ቅዱስ እኮ አስጠንቀቀው መክረው ጥፋት ቢመጣ ገባ በራሱ ባይመለሳለም የሚለው ሕዝቅኤል ላይ ደሙ በራሱ ላይ ነው የሚለው። አንተ የተሰማን እና የገባን ነገር እንመለስ የሚለው መልእክት እንደ ሀገር ከመጣልን ራስን አድን ስለሆነ
ህዝቡም ራሱን ማዳን አለበት ብዬ ነው ማስበውና መንፈስ ቅዱስ ሁላችንን ያግዘን። ያልከው እንዳለ ሆኖ እንግዲህ በተጨማሪነት ደግሞ ያው ሁላችንም በየቤተ እምነቶቻችን ውስጥ ያለን ምእመናን አንድ ያላስተዋልነውና ትልቅ ንስሐ ልንገባበት የሚገባን ነገር ብዬ የማስበው የተነገረንን ሁሉ አሜን ማለት እና አንዳንድ ጊዜ የእግዚአብሔር ቃል ምን ይላል የሚለውን ነገር ማወቅ መረዳት መመርመር ትንቢቱን ሁሉ ዝም ብሎ መቀበል እግዚአብሔርን ለስኬታችን ብቻ መፈለግ ያለ ነገር በተለይ ምእመኖች አካባቢ ያለ ነገር ነው በጣም የትም ከርሞ ምንም ሆኖ ቃል አውጣ ብሎ ይልሃል እና ይሄ አገልጋዮችንም እስከማሳት ለአገልጋዮች የስተት ምክንያት እስከመሆን ድረስ የደረሳችሁ ምእመኖች ባልተገባ መንገድ እግዚአብሔር ለብዙ ነገር እንድትውሉ ብዙ እንድትቆረሱ ብዙ ለቤተ ክርስቲያን ለእግዚአብሔር ባሪያዎች ብዙ ነገር ማድረግ እየተገባችሁ ነገር ግን እግዚአብሔርን ባለመስማት ስትበዘበዙ የኖራችሁ ባልተገባ ቦታ ላይ ዘርን ስትዘሩ የነበራችሁ ምእመናን ዘር የዘራችሁበትን ቦታ ብቻ ሳይሆን እናንተም ለእግዚአብሔር ባለመታዘዛችሁም ጭምር እግዚአብሔርን ከቁሳዊ ነገር ጋር ያይዞ የመፈለግ ነገር ላይ የሆነ ከበሽታችን ጋር ካለብን መሰረታዊ ችግር ጋር ብቻ ለፈለግንበትም ነገር እሱም ንስሐ ሊገባበት ብዬ አስባለሁ። እግዚአብሔር የሁሉ አምላክ ነው በሁሉ ነገር ላይ ምላሽ የሚሰጥ አምላክ ነው። ነገር ግን ደግሞ እኛ ለምንፈልገው ለኢንተረስታችን ብቻ ፈልገነው ባጣንበት ነገር ውስጥ ጭራሽ ደግሞ ያ መልስም በመዘግየቱ ያ መልስም ባለመምጣቱ የኮበለላችሁም እንኳን ብትኖሩ በእግዚአብሔር ፊት ተመልሳችሁ ንስሐ ገብታችሁ ከእግዚአብሔር ጋር እንድትታረቁ በአገልጋይና በእናንተ መካከል በተፈጠረ ችግር ከቤተ ክርስቲያን ረቃችሁ ያላችሁ የእግዚአብሔር ቤተሰቦች የእግዚአብሔር ልጆች በአገልጋይ አሰናክሎኛል በአገልጋይ ምክንያት ከእግዚአብሔር ቤት ርቅ ያለውን ብላችሁ የምትሉ ምህረት አድርጋችሁ ንስሐ ገብታችሁ ወደ እግዚአብሔር ቤት እንድትመለሱም ጭምር ይሄ ትልቅ እድል ነው ብዬ አስባለሁ። የተጎዳችሁት በሰው ነው እግዚአብሔር ግን ጻድቅ ነው። የተጎዳችሁት በአገልጋይ ነው እግዚአብሔር ግን ደግሞ ሁሉን አዋቂ ነው። ፍርድን የሚሰጥ እግዚአብሔር ነውና ያንን ትታችሁ ያንን በምህረት አልፋችሁ ብዙ የደረሰባችሁ ምእመናን ብዙ ነገር የተፈራረቁባችሁ ምእመናን ወደ እግዚአብሔር ቤት እንድትመለሱም ጭምር ንስሐም እንድትገቡም ጭምር በዚህ አጋጣሚ ለመግለጽ እንወዳለን። ለህዝቡ ቅድም እንዳልከው በየቤቱ ምእመን ሲባል ማለት ነው ምእመን ሲባል ተማሪ አለ አስተማሪ አለ በተለያየ ቢሮ ውስጥ ያሉ አሉ ባለስልጣናት አሉ እና የሐሰተኛ መልእክት የነገሯቸው ሰዎች አትስሙ። አሁን ለህዝቡ ምንድነው መሰለ የሐሰት መልእክት የነገሯቸው ወንበር በወንበር ላይ ተጨመራለ ያለህን ሀብት በሀብት ብሎ ገንዘብን አይቶ ስልጣንን አይቶ ሊጠቀምብ ፈልጎ የሐሰት እግዚአብሔርም ስለተናገረ ነው በዚህ ነገር ላይ የሐሰትን መልእክት የሐሰት የጸሎት ቲም አስመሳይ የጸሎት ቲሞች አሉ አስመሳይ ሸንጋይ ገባ በነውር ውስጥ እንዲቀጥል የሚያደርጉ ይሄንን እግዚአብሔር በምእመን ላይ ይሄንን የመለየት መንፈስ ያደርግና እያንዳንዱ ምእመን ጌታ ቢረዳው ከተሸወደበት ከተታለለበት የነቢያት መንፈስና ተልእኮ አሁን እኛ ምናልባት በየግል እንደዚህ ብለን በአደባባይ ምናቃቸው አይደለም አየት ትክክለኛ መስለው እውነተኛም አገልግሎትን ይዘው በእንደዚህ አይነት ግን ብዙዎችን ያመሱ ሰዎች ስላሉ ምእመኑ ይሄን ይለይ ራሱን ይመልስ ሐሰተኞችን ሐሰተኛ ይበል ራሱን ያስተካክል ያመነዘር ያለ ሰው ጌታ ተባረካለ ብሎ ካለው መንዘርናውን ቀጥል ነው የሚለው አየ ስለዚህ በዚህ አቅጣጫ እንደው እንዲመረምሩም እንደው ጌታ ይባርክ። በጣም አመሰግናለሁ። እግዚአብሔር አምላክ ይባርክ። እንግዲህ በእነዚህ 3 ቀናት ባሉ የሀገር አቀፍ ንስሐ ጥሪ ላይ መገኘት የምትችሉ በአካል ተገኝታችሁ እንድትሳተፉ መገኘት የማትችሉ ደግሞ በያላችሁበት በቢሮም ይሁን በትምህርት ቤትም ይሁን እንዲሁም ደግሞ መኖሪያ ቤትም ይሁን ባላችሁበት ስፍራ ንስሐ ልትገቡበት የሚያስችላችሁ ጉዳዮች ላይ ንስሐ እየገባችሁ ከእግዚአብሔር ጋር እንድትታረቁ የእግዚአብሔርን ሐሳብ እንድትፈጽሙ አደራ ለማለት እንወዳለን። የተወደዳችሁ ተመልካቾቻችን ስለተከታተላችሁን ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። እግዚአብሔር አምላክ ይህንን ጸሎታችንን ሰምቶ የሚመልስልን ሰምቶ የሚዳኝልን ሰምቶ የሚራራልን ሰምቶ የሚያዝንልንና
ወደ ሌላ አዲስ ምዕራፍ ወደ ጉብኝት የእግዚአብሔርን ክብር ወደምናይበት የእግዚአብሔርን ህልውና እንደ ቀድሞ የምናይበት ዘመን ያደርግልን። እግዚአብሔር አምላክ በትዕግስት ስለተከታተላችሁን አብዝቶ ይባርካችሁ። ሰላም ቆዩን።